ሚሊዮን እባላለሁ። ማለት የፈለኩት ነገር የአመራር ይሁን አስተዳደር ይሁን አደረጃጀት አሳሳቢ ጉዳይ ነው ወይስ የማንም ችሎታ በጊዜው በሰዓቱ በሂደቱ የሚታይበት ነው? የየትኛውም ጥያቄ ማለት ነው። ስለዚህ የትኛውም ጥያቄ ስንል አንዱ ሊጠየቅ የሚችለው ስለ ቀይ ባህር ነው እና ቀይ ባህርም ከዛው ከተፈጥሮ ከህይወቱ ስለማይወጣ የሁሉም ወይም የሁላችንም ተሰጥኦም ይሁን የአመራርም ችሎታ ይሁን የአስተዳደርም የአደረጃጀትም ሁሉ በራሱ የሚያደርገው ወይም እየጣረበት ያለው እየሞከረበት ያለው ነገር ጉዳይ ነው። እንዲህ ነው። ይሄ ደግሞ እንዴት ይሆናል የሚለው ደግሞ ሂደት ነው። ስለዚህ ከመጀመሪያው ሂደቱን ማጥናት፣ ምክንያቱም የቀይ ባህር የኢትዮጵያ ሂደት እዚህ ጋር እንደደረሰ ማወቅ ወይም የተገነዘበ ሰው እንዳለ ነው። እንደ ሰው እኔ የሚለኝ ቀይ ባህር ኢትዮጵያ ባድመ መባል ስለሌላት ሆን ብሎ ለኢትዮጵያ ግልጽ ሆን ብሎ ለኢትዮጵያ ሕዝብ ለመጉዳት ነው፣ ለኤርትራውያንም በመጉዳት ለሌላውም በመጉዳት ነው በሚለው ማለት ነው የሚጎዳ እንደ ቀይ ባህርነቱ ማለት ነው። ሆን ብሎ ታስቦ ነው። ግን ቀይ ባህሩም እንደ ቀይ ባህር ሆኖ ይጠቅማል ወይ ይጎዳል ወይ በሚለው ነገር ደግሞ ማንን በመጉዳት ተብሎ ነው ተብሎ ነው የሚነገረው። ስለዚህ በቀይ ባህር ጉዳይ ሁሌ ጦርነት እና መገንጠል እንዳለ የታወቀ መሆን አለበት። አዲስ ነገር ተብሎ ሆ የሚባልበት ጉዳይ አይደለም ወይ ሆ ተብሎ ስለነበረ ማለት ነው። ስለዚህ በጥንቃቄ ጦርነት እንደሆነ ታውቆ መልስ የሚሰጥበት ሆነዋል ማለት ነው። ስለዚህ አመሰግናለሁ።